ይሄኛው መልካም ዜና ነው። ፍላጎት ላላቸው የዓለም ዜጎች በገጠር የሚገኙ ቤቶቿን በነፃ የምታድል አገር። ይሄኛውም ከነፃ አይተናነስም። ቤት በ1 ዩሮ ብቻ የሚሸጥባቸው 30 የአውሮፓ የገጠር ከተሞች። ስለዚህኛዋ በፍጹም ሰምተው አያውቁም። እዚህ ለመኖር የየትኛውም አገር ቪዛ አያስፈልጎትም። ችግሩ ግን እዚህ መኖር እንጂ መሞት አይችሉም። እርጅና ሲጫጫኖት ወይም ህመም ሲሰማዎት አፋፍሰው በቀጣዩ አውሮፕላን ይሸኙታል። ደግሞ ሌላ ታምር፣ እዚሁ በእኛዋ አህጉር አፍሪካ ውስጥ የምትገኝ ነገር ግን ጥቁር እንዳይኖርባት በሕግ የከለከለች የነጮች ከተማ መኖሯን ያውቃሉ? ይህንንም እነግሮታለን። ማሳረጊያችንን ወደ አውሮፓ እንመለሳለን። አንድ ሱፐርማርኬት በሁለት ሀገራት ውስጥ የሚገኝባት፣ የፈለጉትን አገር መርጠው ከአንድ ሱቅ አንድ አይነት ዕቃ በሁለት ዋጋ የሚገዙባት ከተማ። የዋጋ ልዩነቱ አጃኢብ ያሰኙታል። የዛሬ ጉብኝታችን ልዩ ነው። ከእርሶ የሚጠበቀው ሶፋዎት ላይ ቁጭ ከወገቦት ጋደም ቆሎትን ክርሽም እያደረጉ ዓለምን መዞር ነው። ጉዞ ጀምረናል። ይህ ደቡብ አፍሪካ ነው። እንደምታውቁት የጥቁሮች ምድር። ይህቺ ደግሞ በዛው በጥቁሮች ምድር የምትገኝ ከተማ ናት። ኦሬኒያ ትባላለች። የጥቁር ዘር እንዳይኖርባት በሕግ የከለከለች የነጮች ከተማ። በ21ኛው ክፍለ ዘመን አፓርታይድ ከተወገደ ከ3 አስርት ዓመታት በኋላ ዛሬም በአፍሪካ ምድር ጥቁሮች እንዲኖሩባት የማትፈቅድ የቅኝ ገዢዎች ከተማ ኦሬኒያ እንዲሁ ነጮች ሰብሰብ ብለው የሚኖሩባት ከተማ እንዳትመስላችሁ። ደቡብ አፍሪካን ጎረቤት ሀገር እያለች የምትጠራ ኦሬኒያን የሚባሉ ዜጎች ያሏት፣ የራሷን ሰንደቅ ዓላማ የሰቀለች፣ የራሷን የገንዘብ ኖት ያተመች፣ በራሷ የትምህርት ሥርዓት የምትመራ የራስ ገዛ አይነት መዋቅር ያላት ከተማ ናት። ከተማዋ የደቡብ አፍሪካን ታሪክ እንደ አዲስ ለመጻፍ የምትሞክር፣ የአፓርታይድ ሥርዓት አርክቴክቱን ሄንድሪክ ፌርቡርድ ሐውልት አቁማ የምትዘክር፣ ነጮች የዙሉ ሕዝቦችን አሸንፈው ደቡብ አፍሪካን ቅኝ መግዛት የጀመሩበትን ዕለት እንደ ድል ቀን የምትቆጥር፣ ደቡብ አፍሪካ ውስጥ ብትሆንም ጥቁሮች የደረሰባቸውን በደል እንደ ስኬት የምትቆጥር ከተማ ናት። እንዲህ አይነት ከተማ እዚሁ በአህጉራችን አፍሪካ ውስጥ መገኘቷ ለማመን ሊከብዶት ይችላል። በደቡብ አፍሪካ ነጮች የኢኮኖሚውን የበላይነት መያዛቸውን ሰምተው ሊሆን ይችላል። ልዩነቱ የዚህን ያህል ሰፊ መሆኑን ግን በፍጹም ሊገምቱ አይችሉም። ነጮች ከደቡብ አፍሪካ የሕዝብ ቁጥር 8 ከመቶውን ብቻ ነው የሚይዙት። በተቃራኒው ግን ከደቡብ አፍሪካ መሬት 72 ከመቶ የነጮች ነው። ግልባጩን እንመልከት። ጥቁሮች ከደቡብ አፍሪካ ሕዝብ 80 ከመቶውን ይይዛሉ። በጥቁሮች ባለቤትነት የተያዘው የሀገሪቱ መሬት ግን 4 ከመቶ ብቻ ነው። ኔልሰን ማንዴላ የአፍሪካ የነጻነት አባት፣ ይቅርባዩ መሪ፣ የሰላም ኖቤል አሸናፊ እየተባሉ ሲንቆለጳጳሱ ሰምተዋል። ምክንያቱ ይሄ ነው። ኔልሰን ማንዴላን ከአፍሪካ ነጻነት ጋር የሚያገናኛቸው ቅንጣት እውነት የለም። እንኳንና ለአፍሪካ 27 ዓመታትን በእስር ላሳለፉላት አገራቸው ደቡብ አፍሪካም ቢሆን እንደምታዩት ነጻነትን አላቀዳጁም። ማንዴላን የአፍሪካ የጥቁር ሕዝቦች ትግል ተምሳሌት አድርገው የሳሏቸው ምዕራባውያን ናቸው። ምክንያት ትናንት በጉልበት የያዙትን የደቡብ አፍሪካ መሬት ሕጋዊ አድርገው ከጭንቀት ስለገላገሏቸው፣ ጥቁሮችንም በነጻነት ስም ትግላቸውን እንዲያቆሙ አደረጉላቸው። የማንዴላ የነጻነት ትግል ውጤት ከሆኑት መካከል የጥቁር ዘር ዝር የማይልባት፣ ይህም በሕግ የተደነገገባት ጥቁር ደቡብ አፍሪካውያን ከአካባቢው ተባረው የተመሰረተችውን ኦሬኒያ ከተማ ልናያት ነው። እዚህ የመኖር ብቸኛው መብት ያላቸው ነጮች ናቸው። አፍሪካነርስ ይባላሉ። ከእንግሊዝ በፊት ደቡብ አፍሪካ የገቡ የዳች ቅኝ ገዢዎች ናቸው። ማንዴላ ራሳቸው እዚህ መጥተው ከመስራቾቹ ጋር ተገናኝተው ከተማዋን ለነጮቹ መርቀውላቸው ነው አሉ የሄዱት። ኦሬኒያ በመሃል ደቡብ አፍሪካ ኖርዝ ኬፕ እየተባለች በምትጠራው ግዛት ከኬፕ ታውን በስተሰሜን ምስራቅ በ871 ከፕሪቶሪያ በስተደቡብ ምዕራብ በ680 ኪሎ ሜትር ርቀት ላይ ነው የምትገኘው። ኦሬንጅ ሪቨርን ታካ የተመሰረተችው ከተማ በ1991 ማለትም ደቡብ አፍሪካ ነፃ ከመውጣቷ ከ3 ዓመታት በፊት ነው የተቆረቆረችው። ዓላማውም ነጭ ኔዘርላንዳውያን ቅኝ ገዢዎች ከወንጀለኛ ጥቁሮች ርቀው ባህል፣ ቋንቋና ሃይማኖታቸው ሳይበረዝ በነጻነትና በሰላም የሚኖሩባትን ከተማ መፍጠር ነው። እስካሁን 3000 ነዋሪዎች አሏት። የነዋሪዎቿ ቁጥር በየዓመቱ በ15 ከመቶ ስለሚጨምር በቅርቡ 10000 ሊደርስ እንደሚችል ነዋሪዎቿ ይገምታሉ። አፍሪካነርስ ወይም ኔዘርላንዳውያን ለመጀመሪያ ጊዜ ደቡብ አፍሪካ ደርሰው ቅኝ ግዛታቸውን ያቋቋሙት በ1652 ከዛሬ 400 ዓመታት በፊት ነበር። ከሌሎች አውሮፓውያን ቀድመው በመምጣታቸው ቤተኝነት የሚሰማቸው፣ ከጥቁሮችም በላይ ይህቺን አገር ያቀናናት እኛ ነን የሚሉ ናቸው። የመሬት ችግር የለባቸውምና እጅግ የተደራጀ የግብርና ሥርዓት አላቸው። በዓመት 2 እያመረቱ ምርቶቻቸውን ለደቡብ አፍሪካ ብሎም ለዓለም ገበያ ኤክስፖርት ያደርጋሉ።
የደቡብ አፍሪካን ራንድ ላለመጠቀምም በከተማዋ ግብይት የሚፈጸመው እነሱ ኦራ ሲሉ በሰየሙት የራሳቸው የገንዘብ ኖት ነው። ኦራ ከደቡብ አፍሪካው ራንድ እኩል ዋጋ አለው። ኦራን የፈጠርነው አንድም ከኦራኒያ ውጪ ስለማያገለግል ገንዘባችንን ከዘራፊዎች ለመታደግ፣ ሁለትም እኛ በኦራ ስንገበያይ እውነተኛው ገንዘባችን በባንክ ስለሚቀመጥ ከወለዱ ለመጠቀም ነው ይላሉ። ከተማዋ በሌላው የደቡብ አፍሪካ ክፍል የማይገኝ የራሷ ባንክም አላት። ኦራኒያ ሴቪንግ ኤንድ ክሬዲት ወይም ኦራኒያ የቁጠባና የብድር ባንክ ይባላል። ያቋቋሙትም ባለቤቶቹም የከተማዋ ነዋሪዎች ናቸው። የራሳቸው የትምህርት ስርዓት አላቸው። በትምህርት ቤቶቻቸው ከሌላው የደቡብ አፍሪካ ክፍል በተለየ ትምህርት የሚሰጠው በእንግሊዝኛ ሳይሆን አፍሪካንስ እየተባለ በሚጠራው የራሳቸው ቋንቋ ነው። ከቲዮሪ ይልቅ ኦሬኒያ የምትባለውን የወደፊቷን አገር ለመመስረት የሚያስችላቸውን ተግባራዊ ክህሎት የሚያገኙበት ከቅድመ መደበኛ እስከ ከፍተኛ ደረጃ የሚማሩበት ነው። ከተማዋ የራሷ የመንገድ መሰረተ ልማት፣ የአውሮፕላን ማረፊያ፣ የሄሊኮፕተር ማኮብኮቢያና በኤሌክትሪክ የሚሰራ የብዙሃን ትራንስፖርትም አላት። በጤናው ዘርፍ የራሷ ሆስፒታል ያላት ሲሆን ከአቅም በላይ የሆነ ችግር ሲያጋጥም ታካሚዎችን ወደ ሪፈራል ሆስፒታሎች ይዘዋቸው የሚሄዱ ሄሊኮፕተሮችም አሏቸው። ኦራኒያ በህዝብ የተመረጠ የራሷ አስተዳደር ያላት ሲሆን ይህም በደቡብ አፍሪካ መንግስት ዕውቅና ተሰጥቶታል። የምትመለከቷቸው ሐውልት ተሰርቶላቸው በከተማዋ የሚዘከሩት ሰዎች ጥቁር ደቡብ አፍሪካውያንን አፓርታይድ በሚል ዘረኛ ስርዓት ከፋፍለው ሲጨፈጭፉ የኖሩ ዋናዎቹ ሰዎች ናቸው። ይህ ለምሳሌ ፌርቡርድ ይባላል። ሄንድሪክ ፌርቡርድ ማለት ጥቁር ከነጭ እኩል አይደለም፣ አንድ ላይ ሊቀመጥ፣ ሊጨብጥ፣ አንድ ላይ ሊማር፣ በአንድ ጎዳና ሊጓዝ፣ አንድ ባስ ሊሳፈር፣ አንድ መንደር ሊኖር አይገባውም የሚለው የአፓርታይድ ስርዓት አርክቴክትን የሚባልለት ሰው ነው። እዚሁ ደቡብ አፍሪካ ላይ በጥቁሮች ምድር ሐውልት ቆሞለት እንደ ታላቅ መሪ ይዘከራል። ይሄኛውን የሚያምኑት ሰው ካልነገሩት ቀልድ ሊመስሎት ይችላል። አውሮፓ ውስጥ ቤት በአንድ ዩሮ ብቻ የሚሸጥባት ሀገር እንዳለች ሰምተዋል? ጣሊያን ገብተናል። በጣሊያን 4 ግዛቶች ውስጥ የሚገኙ 30 ማዘጋጃ ቤቶች ቤት በአንድ ዩሮ ብቻ ይሸጣሉ። ፕሮጀክቱ የተጀመረው ኑሮ የከበዳቸው ጣሊያናውያን የገጠር ከተሞቻቸውን እየተዉ የተሻለ የሥራ አማራጭ ወዳለባቸው ከተሞች በመፍለሳቸው ከተሞቹ ነዋሪ አልባ እንዳይሆኑ ለመከላከል ነበር። የገጠር ኑሮን ለማበረታታት እንደ አውሮፓውያን አቆጣጠር በ2008 በአንድ የገጠር ከተማ የተጀመረው ቤቶችን በአንድ ዩሮ የመሸጥ ፕሮጀክት ጥሩ ውጤት እያሳየ በመምጣቱ ዛሬ ላይ 30 የገጠር ማዘጋጃ ቤቶች ፕሮጀክቱን ተቀላቅለዋል። ሙሴሜሊ ከተማ የፕሮጀክቱ ስኬት ማሳያ ተደርጋ የምትቆጠር ከተማ ናት። በጣሊያኗ ሲሲሊ ግዛት ነው የምትገኘው። ጣሊያን ውስጥ ቤት በአንድ ዩሮ እንደሚሸጥ እየሰሙ ከመላው ዓለም የመጡ የተለያዩ አገራት ዜጎች ቤት ገዝተው ኑሮን የመሰረቱባት ከተማ ናት። ሙሴሜሊን ለምሳሌ አነሳን እንጂ ዛሬ ላይ በመላው ጣሊያን ማለት ይቻላል የአንድ ዩሮ ቤቶች በስፋት ይሸጣሉ። በሀገር ቤት በማፊያ ፊልሞች ምክንያት ስሟን የምናውቃት ሲሲሊ በሜዲትራኒያን ባህር ዳርቻ የምትገኘው ሳርዲኒያ፣ አብሩዞ፣ ፑሊያና ሞሊሴ የሚባሉት የጣሊያን ግዛቶች ወይም ክልሎች ውስጥ የሚገኙ ከ30 በላይ ከተሞች ፕሮጀክቱን ተቀላቅለው ቤት በአንድ ዩሮ ብቻ ይሸጣሉ። በእርግጥ ጣሊያን መጥተው ቤት በአንድ ዩሮ ገዙ ማለት በማግስቱ ዕቃዎትን ሸክፈው እቤቶ ይገባሉ ማለት አይደለም። ቤቶቹ እርጅና የተጫጫናቸው ናቸውና የግድ እድሳት ያስፈልጋቸዋል። ቤቱን ሲገዙ አብረው የእድሳት እቅዶትን ለማዘጋጃ ቤቱ ያስገባሉ። በእቅዶት መሰረት ቤቱን እንደሚያድሱ ማረጋገጫ ለመስጠት በኋላ የሚመለስልዎትን እንደ ቤቱ ትልቀት ቢለያይም ከ2000 እስከ 5000 ዩሮ መተማመኛ ገንዘብ መንግስት ጋር ያስይዛሉ። ሕግ ነክ የማዘጋጃ ቤት ፕሮሰሶችን ለመጨረስም ተመሳሳይ መጠን ያለው ገንዘብ ያወጣሉ። በእቅዶት መሰረት ቤቱን ከተረከቡ ከ1 እስከ 3 ዓመት ባለው ጊዜ ውስጥ እድሳት ማድረግ ይጠበቅቦታል። እንደ ገዙት ቤት ይዞታ የእድሳት ወጪዎት ቢለያይም በትንሹ ግን 20,000 ዩሮ ሳይዙ እድሳቱን እንዳይጀምሩ። 20,000 ዩሮ በእኛ አሁናዊ የምንዛሪ ዋጋ 3 ሚሊዮን ብር አካባቢ መሆኑ ነው። በእርግጥ የጣሊያን ቢሮክራሲ እዚህ እንደምናወራው ነገሮችን ቀላል አያደርገውም። ቢያንስ የቋንቋ ችግር ሊገጥሞት ስለሚችል ጣሊያንኛ ተናጋሪ ካልሆኑ የሕግ አማካሪ መቅጠር ግዴታ ይሆንቦታል። ይህም ከ4 እስከ 5,000 ዩሮ ያስወጣውታል። የማዘጋጃ ቤት ጣጣዎትን ጨርሰው ቤቱን አድሰው መኖር ሲጀምሩም አብዛኞቹ የከተሞቹ ነዋሪዎች እንግሊዘኛ አቀላጥፈው ስለማይናገሩ ጣሊያንኛ ተናጋሪ ካልሆኑ የቋንቋ ችግር ሊገጥሞት እንደሚችልም ታሳቢ አድርጉ። ሁለት ሀገራት አይደሉም፣ ሁለት ጎረቤታሞች በድንበር ምክንያት ሳይጋጩ በማይውሉባት ሀገር ነው የምንኖረው።
ይህ ግን የኛ ብቻ ችግር አይደለም። ይህ የሰሜንና የደቡብ ኮሪያ፣ ይህ የህንድና ፓኪስታን፣ ይሄኛውም የሜክሲኮና የአሜሪካ ድንበር ነው። የአጥሩን ርዝመት፣ የጠባቂ ወታደሮቹን ብዛት አይተው ድንበር ማለት ምን ያህል ውጥረት የነገሰበት እንደሆነ መገመት ይችላሉ። ይሄኛው ግን ሌላ ፕላኔት ላይ ነው የሚመስለው። ለካ ረጅም አጥር ሳይገነቡ ወታደር ሳያቆሙ ድንበር ማካለል ይቻላል። እነዚህ አገራት ድንበር ለመከለል ከቀለም መግዣ ያለፈ ወጪ አያወጡም። ምክንያቱም እነዚህ ሰሜንና ደቡብ ኮሪያ ሳይሆኑ ቤልጂየምና ኔዘርላንድ ናቸው። አመሻሽ ላይ ንፋስ ለመቀበል ወክ ማድረግ ቢጀምሩ 10 ደቂቃ ሳይጓዙ ከ10 ጊዜ በላይ የሁለቱን አገራት ድንበር ያቆራርጣሉ። አንዳንዴ ምናለ ዓለም እንደ ኔዘርላንድና ቤልጂየም ሆደ ሰፊ ብትሆን ዜጎቿም በሰላምና በመተሳሰብ ቢኖሩ ያስብላል። አሁን የምንገኘው 7000 ነዋሪዎች ባሏት በኔዘርላንድና ቤልጂየም መካከል በምትገኝ የድንበር ከተማ ውስጥ ነው። በከተማዋ 2 ማዘጋጃ ቤቶች፣ 2 የፖሊስ ተቋማት፣ 2 የብዙሃን ትራንስፖርት ድርጅቶች፣ ሁሉም ነገር ለ2 የተከፈለ ነው። ከሰላሟ ውጪ በ2 ስሞችም ነው የምትጠራው። ባርለ ናሳው ኔዘርላንድ ውስጥ የሚገኘው ክፍሏ ነው። ባርለ ሄርቶ ደግሞ የቤልጂየሙ። ከተማዋ ለ2 የተከፈለች ናት ስንላቸው አንድ ቀጥ ብሎ የተሰመረ መስመር እንዳይጠብቁ። እዚህ አብዛኞቹ ቤቶች ግማሽ አካላቸው በኔዘርላንድ ግማሹ በቤልጂየም ነው የሚገኘው። የከተማዋ ማዘጋጃ ቤት አዳራሽ ራሱ በሁለቱ ሀገራት ውስጥ ስለሚገኝ ግማሹን የቤልጂየም ግማሹን የኔዘርላንድ ባለስልጣናት ናቸው የሚጠቀሙት። ነገርየው ለከተማዋ ነዋሪዎች በረከትንም አምጥቶላቸዋል። የምትመለከቱት ሱፐርማርኬት ለምሳሌ በሁለቱም ሀገራት ውስጥ ነው የሚገኘው። በረከትነቱ ለሸማቾች የዋጋ ቅናሽ ማስገኘቱ ነው። የግብር ስርዓታቸውና የንግድ ሕጋቸው ስለሚለያይ አንዳንድ ዕቃዎች በአንድ ሀገር በእጅጉ ይቀንሳሉ። እናም አንድ ሱፐርማርኬት ገብተው በሁለቱም ሀገራት ያለውን የዋጋ ልዩነት አይተው ሂሳቡ በዚህኛው ሀገር ይሰራልኝ ማለት ይችላሉ። በከተማዋ የሚገኙ ቤቶች በየትኛው ሀገር እንደሚገኙ የሚወሰነው የቤቱን በር በማየት ነው። የቤቱ በር ኔዘርላንድ ላይ ካረፈ የኔዘርላንድ፣ ቤልጂየም ላይ ካረፈ የቤልጂየም ይሆናሉ። አንዳንዴ ግን እንዲህም ያጋጥማል። በሩ ራሱ በሁለቱም ሀገራት መካከል ላይ ይገኛል። ይህኔ ቤታቸው ያረፈበት ስፋት ተለክቶ ባለቤቶቹ ለሁለቱም ሀገራት ግብር እንዲከፍሉ ይደረጋል። የሁለቱ ሀገራት ድንበር አንድ ቤት ለ2 ከፍሎ ብቻ ቢያበቃ የዚህን ያህል ባልተገረምን ነበር። ይህኛው ግን ይለያል። ድንበሩን ሰፋ አድርገን እንመልከተው። ይህ የኔዘርላንድ ግዛት ነው። በምትመለከቱት የኔዘርላንድ ግዛት ውስጥ 22 የቤልጂየም ግዛቶች ይገኛሉ። በእነዚህ 22 የቤልጂየም ግዛቶች ውስጥ ደግሞ 7 የኔዘርላንድ ግዛቶች ይገኛሉ። በኔዘርላንድ ውስጥ ቤልጂየም፣ በቤልጂየም ውስጥ ኔዘርላንድ እንደማለት ነው። ነገሩ የጀመረው የዛሬ 800 ዓመታት አካባቢ ነው። እንደ አውሮፓውያን አቆጣጠር በ1198 ሁለት የአካባቢው ባላባቶች አንዱ ለአንዱ የደህንነት ከለላ ለመስጠት መሬት በስጦታ መልክ ይሰጣጣሉ። እስከ 1830 ቤልጂየምና ኔዘርላንድ አንድ አገር ነበሩና ድንበር አላስፈለጋቸውም ነበር። በ1830 ቤልጂየም ከኔዘርላንድ ተነጥላ ራሷን ችላ ሀገር ሆነች። ይህኔ የምትመለከቱት መስመር ሀገር አቀፍ ድንበር ሆኖ ተሰመረ። 7000 የሚሆኑት የከተማዋ ነዋሪዎችም ለሁለት ሀገራት ተከፈሉ። አኪያ በጃፓን ዝነኛ ስም ነው። ያገለገሉ የቤት ዕቃዎችን ከሚሸጠው የስዊድኑ አይኪያ ጋር እንዳይምታታቡት። የጃፓኑን አኪያ በግርድፉ ነዋሪ አልባ ቤቶች በሚል ልንተረጉመው እንችላለን። በጃፓን 10 ሚሊዮን ነዋሪ አልባ ቤቶች ይገኛሉ። እነዚህ ቤቶች አብዛኞቹ በገጠር የተወሰኑት ደግሞ ቶኪዮን ጨምሮ በትላልቅ ከተሞች ውስጥ ነው የሚገኙት። የጃፓን አኪያዎች ታዲያ በመላው ዓለም ዝነኛ ናቸው። ምክንያቱ ደግሞ በጃፓን የመኖር ፍላጎቱ ላላቸው የዓለም ዜጎች አንዳንዴ በነፃ አንዳንዴም በቅናሽ ዋጋ የሚሸጡ መሆናቸው ነው። መገለጫቸውም እርጅና የተጫጫናቸው ትልቅ ቤትና ሰፊ ግቢ ያላቸው መሆኑ ነው። በሀገራችን ከገጠር ወደ ከተማ የሚፈልሱ ሰዎች ቁጥር ከፍተኛ መሆኑን ያውቃሉ። በተለይም አዲስ አበባ የኢትዮጵያን ልጆች ስብስብ አድርጋ በመያዝ ትመሰገናለች። ነገሩ ግን እኛ ጋር ብቻ ሳይሆን ስልጡን በምትባለው ጃፓንም ምክንያታቸው ቢለያይም ዜጎች የገጠር ቤቶቻቸውን እየተዉ ወደ ከተማ ይፈልሳሉ። ጃፓናውያን ዓለማችን ላይ ጥቂት ልጆችን ብቻ የሚወልዱ ዜጎች እንደሆኑ ያውቃሉ። አንዳንዶቹም ልጅ ሳይወልዱ ብቻቸውን እየኖሩ ስለሚያልፉ ወራሽ ያጡ ቤቶቻቸው ባዶ ይቀራሉ። ሌሎች ቤቶቻቸው ሲያረጁ እድሳት ከማድረግ ይልቅ አዲስ ቤት ገንብቶ መግባትን ስለሚመርጡ አሮጌ ቤቶቻቸው ነዋሪ ያጣሉ። ወጣት ጃፓናውያን ደግሞ ገጠር መኖርን አይመርጡም። በዚህ ምክንያት በጃፓን 10 ሚሊዮን ቤቶች ነዋሪ አልባ ሆነው ተመዝግበዋል።
የምትመለከቷት የገጠር ከተማ ለምሳሌ ናጎሮ ነው የምትባለው። በአንድ ወቅት በሰዎች የተሞላች ነበረች። ዛሬ ላይ ግን የነዋሪዎቿ ቁጥር 20 ብቻ ነው። ሰው የናፈቃቸው የከተማዋ ነዋሪዎች መፍትሄ ብለው የወሰዱት ደግሞ በከተማዋ አደባባዮች፣ ሱቆች፣ ትምህርት ቤቶችና በየሰው በረንዳ ሳይቀር እነሱ ካካሺ እያሉ የሚጠሯቸውን ሰው መሰል አሻንጉሊቶች ማስቀመጥ ነው። ሰው በዚህ ደረጃም ይናፍቃል። በባለቤቶቻቸው የተከዱ የጃፓን ቤቶች ታዲያ ለረጅም ዓመታት ተዘግተው ስለሚቆዩ እርጅና እየተጫጫናቸው ዘንበል እያሉ ወገቤን ከጣሪያ በኩል እያፈሰሱ ራሴን ማለት ይጀምራሉ። መንግስትም ቤቶቹ ታድሰው የመኖሪያነት ማዕረግ እንዲያገኙ፣ የገጠር ከተሞቹም ነዋሪ አግኝተው ነፍስ እንዲዘሩ አንዳንዶቹን በነፃ አንዳንዶቹንም የተለያየ ዋጋ እየለጠፈ ወደ ጃፓን መጥተው መኖር ለሚፈልጉ የመላው ዓለም ዜጎች ይሰጣቸዋል። እርስዎ ታዲያ ጃፓን መጥተው ከዓለም ግርግር ርቀው ጸጥ ያለ ሰላማዊ ሕይወት መምራት የሚፈልጉ ከሆነ መጀመሪያ ከቤቶች ሳይወጡ በድረገጾች የቤቶቹን ይዞታ፣ የሚገኙበትን ቦታና በነፃ የሚተላለፉ ወይስ ዋጋ ይወጣላቸው የሚለውን ኦንላይን መመልከት ይችላሉ። ነገርየው ምቾት ከሰጦትና ጃፓን መጥቶ መኖሩ ላይ ከወሰኑ ምን አይነት ሂደትና ኑሮ ሊገጥሞት እንደሚችል በጥቂቱን እንንገሮት። ድረገጽ ላይ ያዩትን ቤት በጉግል ማፕ እየተመሩ በአካል ሄደው ይመለከታሉ። ቤቱን ከወደዱት ባለቤት ካለው ከባለቤቱ ካልሆነም ከማዘጋጃ ቤት ጋር ተነጋግረው ነፃ ከሆነ ቤቶን ይረከባሉ። ዋጋ ከወጣለትም በቅናሽ ይገዛሉ። አሁን ወጪ ማውጣት የሚጀምሩበት ሰዓት ነው። የስም ማዘዋወርና የንብረት ባለቤትነት ክፍያ ይኖርቦታል። በየዓመቱ ግብር እንዳለቦት አይርሱ። እነዚህ እዚህ ግባ የሚባሉ ወጪዎች አይደሉም። ዋናው ወጪ ቤቱን ለማደስ የሚያወጡት ነው። ጃፓን መጥተው የትልቅ ቤትና የሰፊ መሬት ባለቤት ለመሆን በትንሹ ለእድሳት $30,000 በላይ ያስፈልጎታል። ወደ 4 ሚሊዮን ብር አካባቢ መሆኑ ነው። ይህ በትንሹ ነው። ታዲያ 4 ሚሊዮን ብር ቢኖረኝማ በሀገሬ ገጠርስ መች መሬት አጣሁ ካሉ መልስ የለንም። ጃፓን ትበልጥብኛለች ብለው መምጣቱ ላይ ከወሰኑ ግን አሁን ከባዱን ነገር እንንገሮት። በገጠር የሚኖሩ ጃፓናውያን ጆሮአቸውን ቢቆርጧቸው እንግሊዘኛ አይሰሙም። ይሄማ ደግ ነው የሚጨቀጭቀኝ የለም ካሉ እሰየው። ነገር ግን ሰው ያለ ሰው መኖር አይቻለውምና ጥቂትም ቢሆን መግባባት ከፈለጉ መፍትሄን ጠቁሞት። ዘመኑ የቴክኖሎጂ ነው። እናም ስልኮት ላይ የትርጉም አፕሊኬሽኖችን ይጫኑ። ባወሩበት ቅጽበት የእርሶን እንግሊዘኛ ወደ ጃፓንኛ የእነሱንም ጃፓንኛ ወደ እንግሊዘኛ እየተረጎመ ከመደነቋቆር ይገላግሎታል። ምን አዳረቀኝ ቤቱን እንጂ ሀገሩን አልፈልገውም ካሉም ቤቱን በሚፈልጉት መልኩ አድሰው ኤርቢኤንቢ ላይ ያስመዝግበው ለቱሪስቶች እያከራዩ ቋሚ ገቢ ማግኘት ይችላሉ። ለራሶትም በሥራ ብዛት ድካም ሲሰማዎት ቤተሰቦችን ሰብስበው እስኪ ጃፓን ደረስ ብዬ ልምጣ ማለት የሚችሉበትን ማረፊያ ያገኙ ማለትም አይደል? ሎንጊርቢን ትባላለች። ከ50 ሀገራት የመጡ 2400 ነዋሪዎች ማንንም ሀገር ቪዛ ሳይጠይቁ የመኖሪያም ሆነ የሥራ ፈቃድ ሳያስፈልጋቸው በነፃነት የሚኖሩባት ከተማ ናት። እዚህ መጥተው በነፃነት ማድረግ የማይችሉት መሞትና ልጅ መውለድ ብቻ ነው። መሞት በሕግ የተከለከለ ነው። ታመው ማጣጣር ሲጀምሩ በቀጣዩ በረራ አፋፍሰው ወደ እናት ሀገር ኖርዌይ ልኮታል። በእርግጥ ሰው ነውትና ድንገተኛ አደጋ አጋጥሞት ሊሞቱም ይችላሉ። እንደ አውሮፓውያን አቆጣጠር በ1950ዎቹ በወጣ ሕግ መሰረት ግን ድንገት ቢሞቱ እንኳን እዚህ መቀበር አይችሉም። አዲስ ልጅ መውለድም ክልክል ነው። ወላጅ እናት የመውለጃ ቀኗ ከመድረሱ ከአንድ ወር በፊት በሄሊኮፕተር ወደ ኖርዌይ ትላካለች። ከተማዋ የራሷ ዓለም አቀፍ ኤርፖርት፣ ዩኒቨርሲቲ፣ ሆስፒታል፣ ሆቴል፣ ቤተ ክርስቲያን፣ ሬስቶራንት፣ ሞል፣ የመዝናኛ ማዕከልና ካፌዎች አሏት። ወደ እነዚህ ሁሉ ተቋማት ሲገቡ ታዲያ ጫማዎትን ማውለቅ ብሔራዊ ግዴታ ነው። ብሔራዊ ግዴታን ያልናቸው ሀገር ሳትሆን እንዴት ብሔራዊ ይባላል ካሉኝ ነገሩ ቀላልም ከባድም ነው። ደሴቷ በሉዓላዊነት ደረጃ ካየናት የኖርዌይ አካል ናት። ሆኖም ኖርዌይ በደሴቷ ላይ ልዩ ኢኮኖሚያዊ ጥቅም የላትም። ራስ ገዝ ደሴት ልንላት እንችላለን። ምክንያቱም በራሷ የማህበረሰብ ሸንጎን የምትተዳደረው። ደሴቷ ለኖርዌይ ተላልፋ የተሰጠችው በ1920 በስቫልባርድ በተደረገ ስምምነት ሲሆን ያኔ ስምምነቱን የፈረሙት 46 ሀገራት ደግሞ ከኖርዌይ እኩል በደሴቷ ኢኮኖሚያዊ ተጠቃሚነታቸው እንዲረጋገጥ ዜጎቻቸውም ከኖርዌይ ዜጎች እኩል ያለ ከልካይ ወደ ደሴቷ ገብተው የመኖር መብት እንዲኖራቸው ተደንግጓል። ሀገሬ ስምምነቱን አልፈረመችምና መብቱ አይኖረኝም ብለው አይስጉ። ዛሬ ላይ ማንም ያለም ዜጋ እዚህ መጥቶ በነፃነት መኖር ይችላል። እዚህ ለመድረስ በኖርዌይ በኩል ማለፍ ግድ ነው። መጀመሪያ ኦስሎ፣ ቀጥሎም ትሮምሶ ይመጡና
ወደ ሎንጊርቢን የሚጓዘውን ብቸኛ አውሮፕላን ይሳፈራሉ። በሎንጊርቢን ለመኖር ቪዛ ባያስፈልጎትም እዛ ለመድረስ ኖርዌይን ማቋረጥ ግዴታ ስለሚሆንቦት ግን ቢያንስ ኖርዌይ ገብቶ ለመውጣት የሸንገን ቪዛ ያስፈልጎታል። ሎንጊርቢን ሲደርሱም የኖርዌይና የአውሮፓ ህብረት አባል ከሆኑ መታወቂያ፣ የሌላ ሀገራት ዜጋ ከሆኑ ደግሞ ፓስፖርት እንዲያሳዩ ይጠየቃሉ። በከተማዋ ለመኖር ቪዛ ባያስፈልጎትም በቆይታዎት ወቅት የሚያርፉበት ቤት መኖሩንና የሚጠቀሙበት በቂ ገንዘብ መያዞትን ማሳየት ግን ይኖርቦታል። አብዛኞቹ እዚህ ለመኖር የሚመጡ ሰዎች በስራ ምክንያት የሚመጡ በመሆናቸው በቀጣሪዎቻቸው በኩል ቤት ይመቻችላቸዋል። በከተማዋ እየኖርኩ የራሴን ስራ ሰራለው ካሉም ቢያንስ በወር ከ1200 ዩሮ በላይ ገቢ ሊኖሮት ይገባል። ለረጅም ጊዜ መቆየት ፍላጎት ካለዎት ደግሞ ወደ ከተማዋ ሹሞች ሄደው ይህንኑ ፍላጎቱን አሳውቀው በነዋሪነት መመዝገብ ይኖርቦታል። በከተማዋ ለረጅም ዓመታት ቆይቼ የኖርዌይን ዜግነት እጠይቃለሁ ብሎ ካሰቡ ግን ከመድከሞት በፊት ነገሩ እንደማይቻል እንንገሩት። የኖርዌይ መንግስት በከተማዋ ያሳለፉትን ጊዜ በኖርዌይ እንደኖሩት አድርጎ አይቆጥርም። በከተማዋ ለመኖር የማንም ሀገር ቪዛ ባያስፈልጎትም የመኖሪያ ቤትና ቋሚ ገቢ ከሌሎት ግን የከተማዋ አስተዳደር ከከተማዋ እንዲወጡ ሊያስገድዶት ይችላል። የለም ጎብኝቻ ትመለሳለሁ ካሉ ግን ከወጪው ውጪ ሂደቱ ቀላል ነው። በየዓመቱ 15000 ቱሪስቶች ከተማዋን ይጎበኟታል። አደራ የምንሎት ግን ብቻዎትን ከከተማ እንዳይወጡ። ከወጡም እርሶ ባይሆኑ እንኳን አብሮት የሚጓዝ ሰው መሳሪያ መያዙን ያረጋግጡ። ይህ ለጎብኚዎች ሁሉ የሚሰጥ ማስጠንቀቂያ ነው። ምክንያቱም አካባቢው አደገኛ ድቦች በብዛት የሚንቀሳቀሱበት ስፍራ ነው። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።